የሚሰገደው ለማን ነው የሚለው? ለአብ ነው የሚላቸው። ለአብ ነው የሚሰገደው ካልክ በኋላ ያ የተሰገደለት ማንነት ሌላ ነው ልትል አትችልም። ከአብ ሌላ የሚሰገድ ስለሌለ በመጽሐፍ ቅዱስ ውስጥ እንግዲህ ወደ 12 አይነት ከአምልኮ ጋር ከስግደት ጋር ተያይዞ ከአምልኮ ጋር ሳይሆን ከስግደት ጋር ተያይዞ የተጻፉ ወደ 12 አይነት ነጥቦች አሉ። ሳይታይ በእውነት በመንፈስ የሚሰገድለት፣ ሲታይም የሚሰገድለት ኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስ ባገኙትም ጊዜ እግሩን ይዘው ሰገዱለት ይላል። ስለዚህ ሲታይም ይሰገድለታል ማለት ይደረግለት፣ ሳይታይም ደግሞ በእውነትና በመንፈስ ይሰገድለታል። ለአምላክ አምላክ እስከሆነ ድረስ ይሰገዳል። ለጌታ ለአምላክ ስገድ እሱም ብቻ አምልክ ተብሎ ስለተጻፈ አምላክ ይሰገድለታል። ይህንን ነው በመጽሐፍ ቅዱስ የምናየው። ስለዚህ ኢየሱስ ክርስቶስ ደግሞ የሚመለክ እስከሆነ ድረስ ብቸኛ ተመላኪ ነው ማለት ነው። ምክንያቱም የሚመለክ አንድ ብቻ ነው። ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ስለተጻፈ ኢየሱስን ስታመልከው በሱ እጆች ተባርካል። የሱ እጆች ነክተውሃል። ምንም አትጠራጠር። እሱ ማምለክ እሱን ማምለክ ደግሞ መጥፎ ሆኖ የሚሰማህ ከሆነ እሱን ማምለክ ክፉ ሆኖ የሚሰማህ ከሆነ ውስጥ አውቀው ሆነ ሳታውቀው ኢየሱስን ማምለክን የሚገፋ ከሆነ የተፈጠረው ነገር ዝም ብሎ ከቃላት በላይ ነው። የተፈጠረው ነገር ዝም ብሎ ፊደል አለማወቅ፣ አለመረዳት፣ መጽሐፍ ቅዱስ ጥቅስ ማወቅ አለማወቅ እዛ ጋር ብቻ አይደለም ያለው። እዛ ጋር አይደለም የሚቀረው። አልተነካህም፣ አልተባረክም፣ እጆቹ አልመጡም። እጆቹ ሲመጡ ትሰግዳለህ፣ ታመልከዋለህ። እነሱ ናቸው የሰገዱት፣ በሱ እጆች የተባረኩ። የሱ እጆች እነሱን ለመባረክ የተነሱላቸው እነሱ አመለኩት። እግዚአብሔር የተመሰገነ ይሁን። ስለዚህ ለሌሎቻችሁ ይሄ ኢየሱስ ክርስቶስን የሚመለክ ኢየሱስ መሆኑን አልገባችሁ፣ ይህንን እውነት እነግራችኋለሁ። በሌላ በኩል ግን እናንተ ኢየሱስን እያመለካችሁ ያላችሁ ደግሞ ምን እንደሆነላችሁ እንዲታወቃችሁ ምን እንደሆነልን እንዲገባ እንፈልጋለሁ። ዝም ብሎ የሆነ የጥቅስ ጉዳይ፣ የእውቀት ጉዳይ፣ የሃይማኖት ጉዳይ፣ የእምነት ጉዳይ፣ የምናምን ጉዳይ እንደሱ አይደለም። ከዛ በላይ ነው። ኢየሱስ ክርስቶስን ወደ ማምለክ መምጣት ማለት ከሆነ ቤተ እምነት ወደ ቤተ እምነት፣ ከዛ ቤተ እምነት እዚህ ቤተ እምነት የመሆን ጉዳይ ወይ የሆኑ ጥቅሶችን የማወቅ ያለማወቅ ጉዳይ ከዛ በላይ ነው። የመነካት ጉዳይ ነው። በሱ የመባረክ ጉዳይ ነው። አየኸው፣ ተባርከናል። በሱ ተነክተናል። በሱ መነካትህ እስከቀጠለ ድረስ፣ በሱ መባረክህ እስከቀጠለ ድረስ እያመለከው ትኖራለህ። አንዳንድ ጊዜ ሲያመልኩ የነበሩ ሰዎች ኢየሱስን ማምለክ ሲያቆሙ ምንድን ነው የተፈጠረው? ጥቅስ አልገባቸው ምናምን ብቻ ብለን ነው። የሆነ ጥቅስ ስላልገባቸው የሆነ አንዳንድ ኮንፊውዥን ነው። እንደሱ አይደለም የተፈጠረው። ከዛ በላይ ነው የተፈጠረው። ያ የባረካቸው የነበረ እጅ አቆሟል ማለት ነው። በረከቱ ቆሟል ማለት ነው። ኢየሱስን ማምለክ ካቆሙ፣ ለሱ መስገድ ካቆሙ በረከቱ ቆሟል ማለት ነው። ለዛ ነው አንዳንድ ጊዜ እንትና እኮ ኢየሱስን የሚያመልክ ሰው ነበረ፣ አሁን ግን ማምለክ አቆመ፣ ምንድን ነው የተፈጠረው ሲባል ጥቅስ ስላልገባው ነው፣ ወይ ደግሞ የሆነ አንዳንድ አስተምህሮቶች ኮንፊውዝ አድርገውት ነው ምናምን ነው የሚባለው። ከዛ በላይ ነው። ከኮንፊውዥን በላይ ነው። በረከቱ ቆሟል ማለት ነው። እግዚአብሔር የተመሰገነ ይሁን። እነዚህ ግን ኢየሱስ እጆቹን አንስቶ የባረካቸው በኢየሱስ እጆች የተባረኩ ግን ለኢየሱስ እየሰገዱ ይቀጥላሉ። ኢየሱስን እያመለኩ ይቀጥላሉ። እግዚአብሔር የተመሰገነ ይሁን። ይህንን ካልኩ በኋላ አንዳንድ ነገሮችን ላጥራ። በመጽሐፍ ቅዱስ ውስጥ እንግዲህ ወደ 12 አይነት ከአምልኮ ጋር ከስግደት ጋር ተያይዞ ከአምልኮ ጋር ሳይሆን ከስግደት ጋር ተያይዞ የተጻፉ ወደ 12 አይነት ነጥቦች አሉ።
የመጀመሪያው ስግደት ተብሎ የተጠቀሰው በዮሐንስ ወንጌል ምዕራፍ 4 ላይ ሊጀምርላችሁና ዋናውና ትልቁ ስለሆነ እሱ ላይ የተወሰኑ ነጥቦችን አነሳለሁ። ከዛ ያው ለዛሬ አበቃለሁ እና ጥያቄ ላላቸው ሰዎች እድል እሰጣለሁ። ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 እንደዚህ ይላል። ቁጥር 21 ላይ ኢየሱስም እንዲህ አላት ይላል። እቺ የሰማርያ ላይ የነበረችው ትቀዳ የነበረች ሴት ጋር በተገናኘ ጊዜ ከእሷ ጋር የነበረው ታሪክ ነው። ሁላችሁ ታውቁታላችሁ። ጊዜ ስለሌለኝ ከቁጥር 21 ጀምሮ አነበዋለሁ። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። እና የሚሰገደው ለማን ነው የሚለው? ለአብ ነው የሚላቸው። ለአብ ነው የሚሰገደው ካልክ በኋላ ያ የተሰገደለት ማንነት ሌላ ነው ልትል አትችልም። ከአብ ሌላ የሚሰገድ ስለሌለ አብ ያልሆነ ምክንያቱም ምንድን ነው ያለን? ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ነው ያለ። ይህም እዚህ ጋር የሚነገረውን ስታነቡት እዚህ ጋር ስግደት የሚለው ቃል ወርሺፕ ነው የሚለው። ወርሺፕ በወዳውን አይደል፣ እጅ መንሳት አይደለም። እዚህ ጋር ያለው ወርሺፕ ነው። እግዚአብሔር የተመሰገነ። ይሄ በመንፈስና በእውነት ነው የሚደረገው ነው የሚለው አይደለም። የግዴታ ማየት አያስፈልገውም። እግዚአብሔር የተመሰገነ ነው። ነህምያ መጽሐፍ ምዕራፍ 8 ላይ ባነብላችሁ፣ ነህምያ ምዕራፍ 8 ላይ በጣም ብዙ ቦታዎች ነው ያሉት። እኔ ያው አንዳንዱን ብቻ ነው የምጠቅስላችሁ። ነህምያ ምዕራፍ 8 ቁጥር 6 ላይ አምላክህ እግዚአብሔርን እዝራም ታላቁን አምላክ እግዚአብሔርን ባረከ፣ ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ፣ ራሳቸውንም አዘነበሉ፣ በግንባራቸው ተደፍተው ለእግዚአብሔር ሰገዱ ይላል። ይህንን ቃል አሁንም ሄዳችሁ ቼክ ማድረግ ትችላላችሁ። ወርሺፕ ነው የሚለው፣ አመለኩት ነው የሚለው። እግዚአብሔር ይመስገን። ይህ ለማን ነው የሚቀርበው? ለታላቁ አምላክ ነው የሚቀርበው። እግዚአብሔር የተመሰገነ ነው። ስለዚህ አምልኮ እግዚአብሔር የተመሰገነ ነው። ይህንን ለእግዚአብሔር ለአምላክ የሚቀርበውን አምልኮ ከሰዎች ጋራ በሁለተኛ ደረጃ የምታዩት በስግደት ጥናታችሁ ውስጥ መላእክት ናቸው። መላእክትም ለዛ አምላክ ያቀርባሉ። ራእይ መጽሐፍ ምዕራፍ 7 ላይ ማየት እንችላለን። ራእይ መጽሐፍ ምዕራፍ 7 ይሄ አምልኮ የሚባለው ስግደት የሚቀርበው የእግዚአብሔር ሕዝብ እና መላእክት ያቀርባሉ። የሚያቀርቡት ለፈጣሪ ብቻ ነው። ከዛው ከሱ ውጭ ለአንድ እርሱ ብቻ ነው የሚቀርበው፣ ከሱ ውጭ አይቀርብም። ራእይ ምዕራፍ 7 ቁጥር 11 ላይ እንደዚህ የሚል ቃል አለ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ መላእክት ናቸው እነዚህ። ለእግዚአብሔር እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ጋር ለእግዚአብሔር እየሰገዱ የሚለውን ወርሺፕ ነው የሚለው፣ እያመለኩት ነው የሚለው። እግዚአብሔር የተመሰገነ ይሁን።
እነዚህ ደግሞ መላእክት ናቸው። ለእግዚአብሔር በመንፈስና በእውነት ይሰገዳል፣ መላእክት ይሰግዱለታል። ሌላው የምታዩት በጸሎት ስፍራ ለእግዚአብሔር ይሰገዳል። እነዚህ ሁሉ የሚደረገው አንደኛ ይሰገዳል፣ መላእክት ይሰግዱለታል። ሌላው የምታዩት በጸሎት ስፍራ ለእግዚአብሔር ይሰገዳል። እነዚህ ሁሉ የሚደረገው አንደኛ በመንፈስ ቤትም ቦታ ላይ ለእግዚአብሔር ሊሰገድ ይችላል። በመንፈስና በእውነት ለእግዚአብሔር ይሰገዳል። ይህም ወርሺፕ ተብሎ ነው የተገለጸው። ስግደት ይለዋል በአማርኛችን። ሁለተኛው መላእክት ይሰግዳሉ። ይህም ወርሺፕ የሚባለው ነው። ሶስተኛው የተለያዩ ግን ለእግዚአብሔር ያልተሰገደባቸው ከዛ ጋር ኮንፊውዝ የማድረግ ሁኔታ አለ። ለእግዚአብሔር ሆነ ወይ ለጣዖት ነው ወይ ደግሞ ሌላ ዓላማ አለው ያ የሚደረገው። የእግዚአብሔር ሕዝብ ግን መላእክትና የእግዚአብሔር ሕዝብ ቅዱሳን ግን አምልኮ አመለኩ ከተባለ የአምልኮ ስግደት አቀረቡ ከተባለ ለአንድ እርሱ ብቻ ነው። ለምሳሌ ራእይ መጽሐፍ ምዕራፍ 3 ላይ ይሄ ወርሺፕ ነው የሚለው ግን ለእግዚአብሔር አይደለም፣ በእግዚአብሔር ሕዝብም አይደለም የሚደረገው። ይህንን አንዳንድ ምንድን ነው የሚባለው አንዳንድ ሰዎች ኮንፊውዝ ሲሆንባቸው አስተውላለሁ። ራእይ መጽሐፍ ምዕራፍ 3 ላይ ራእይ ምዕራፍ 3 ቁጥር 9 አካባቢ ላይ ምን የሚል ቃል አለ? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ስለዚህ እነዚህ የሰይጣን ማህበር ወርሺፕ የሚያደርጉት ማንን ነው? ትክክለኛውን የሚመለከውን አምላክ ሳይሆን ይህንን አምላክን የሚያመልኩ እውነተኛውን አምላክ የሚያመልኩ ስሙን የጠበቁ ስራውን የጠበቁ እሱ ደግሞ ትልቅ በር የከፈተላቸው እሱን እንደወደዳቸው እንዲያውቁ ይላል። ምን ይላቸዋል? እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ስለዚህ እነዚህ ቅዱሳን እሱን ሲያመልኩ የነበሩት ቅዱሳን በእርሱ የተወደዱ እንደሆኑ ያውቁ ዘንድ እነዚህ የሰይጣን ማህበር ለእነሱ እንዲሰግዱ ያደርጋቸዋል ይላል። ስለዚህ እዚህ ጋር ያለው ወርሺፕ ወይም አምልኮ የሚባለው ለእግዚአብሔር የሚደረግ አይደለም። አንድ ሁለተኛ የሚደረገውም ደግሞ በእግዚአብሔር ሕዝብ አይደለም፣ በመላእክትም አይደለም፣ በቅዱሳን መላእክትም አይደለም፣ በእግዚአብሔር ሕዝብም አይደለም። የሚደረገው በሰይጣን ማህበር ነው የሚደረገው። እነሱ ያው ድሮም ያው ጣዖት ሲያመልኩ የኖሩ ሰው ሲያመልኩ የኖሩ ናቸው። ስለዚህ አሁን ምን ያደርጋቸዋል? ለእሱ ቅዱሳን እንዲያመልኩ ያደርጋቸዋል። ምን እንደሆነ እንዲያውቁ ነው የሚያደርጋ። ይህንን የማደርገው አለ እናንተ እኔ እንደወደድኳችሁ ያውቁ ዘንድ ነው ይህን ማደርገው ብሎ ይላል። ስለዚህ እንደዚህ አይነት አምልኮ አለ። እግዚአብሔር ይመስገን። ሌላው የስላቅ አምልኮ
የስላቅ ወይ ደግሞ እውነተኛ ያልሆነ የስላቅ የፌዝ ልትሉት ትችላላችሁ አምልኮ አለ። ይህንን የምናገኘው ማርቆስ ምዕራፍ 15 ላይ ነው። የስላቅ ወይም የፌዝ አይነት አምልኮ አለ። ይሄም አምልኮ የሚደረገው በመላእክት በቅዱሳን መላእክትም አይደለም፣ በእግዚአብሔር ሕዝብም አይደለም። ይሄኛውም አምልኮ የሚደረገው ማርቆስ ምዕራፍ 15 ላይ ማርቆስ ምዕራፍ 15 ከቁጥር 19 ጀምሮ ላነብላችሁ፣ ከ16 ልጀምርላችሁ። ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ክርስቶስን መሆኑ ነው። ጭፍራውንም ሁሉ በአንድነት ጠሩ፣ ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት ይላል እና እዚህ ላይ በመቃ እየመቱት እየተፉበት እየዘበቱበት ግን ሰገዱለት ይላል እና ይህንንም ስታነቡት ወርሺፕ ነው የሚለው ወርሺፕ ነው የሚለው እና ይሄ ምንድን ነው የሚባለው የመዘባበት ስግደት፣ የፌዝ የስላቅ ስግደት። ይህም የተደረገው በቅዱሳን መላእክትም አይደለም፣ እንደዚሁ ደግሞ በቅዱሳን ሕዝብም አይደለም፣ በእግዚአብሔር ሕዝብም አይደለም። እሱን ሊሰቅሉት የወሰዱት ሲያፌዙበት የነበሩ ሲተፉበት የነበሩት የሰገዱት ስግደት ወይም ያመለኩት አምልኮ ነው። ይህም አምልኮ ተብሎ ነው የተገለጸው። እግዚአብሔር የተመሰገነ ይሁን። ሌላው አምልኮ ተብሎ በመጽሐፍ ቅዱስ ውስጥ ተጠቅሶ የምናገኘው ለጣዖት የሚቀርብ ነው። ይህን ብዙ ቦታዎች ላይ አሉ። ለምሳሌ አንዱን መዝሙረ ዳዊት 106 ላይ ባነብላችሁ መዝሙረ ዳዊት 106 ቲንክ ይህኛውን ላንብበውና ሌላውን በሌላ ጊዜ እመጣበታለሁ። መዝሙረ ዳዊት 106 ላይ መዝሙረ ዳዊት 106 እግዚአብሔር በጣም የሚገርም ነገር ነው። በቃሉ ላይ እንደዚህ ቁልጭ አድርጎ ምንም አይነት ሚስ አንደርስታንዲንግ እንዳይኖር ሁሉን ነገር በጥራት አስቀምጦልናል እና እግዚአብሔር እናመሰግናለን። መዝሙሩ 106 ቁጥር 19 ላይ ምን ሚል ቃል ታገኛላችሁ? እግዚአብሔር ይመስገን። እዚህ ላይ በኮሬብ ጥጃ ሰሩ ይላል፣ ቀልጦ ለተሰራ ምስል ሰገዱ ይላል። እግዚአብሔር ይመስገን እና ይህንንም በኮሬብ የሰሩትን ቀልጦ ለተሰራ ጥጃ የሰገዱትን ስታነቡት ምንድን ነው የሚለው? እግዚአብሔር ይመስገን ወርሺፕ ነው የሚለው፣ አመለኩት ነው የሚለው። ስለዚህ ለጣዖት የሚደረግ አምልኮ ነው። ዳንኤል ምዕራፍ 3 ቁጥር 7 ላይም እዛም ላይ ሰገዱ፣ ለወርቁ ምስል ሰገዱ ይላል። ወርሺፕ ነው የሚለው፣ ያ ለጣዖት የሚደረገው ስግደት ማለት ነው። እግዚአብሔር ይመስገን። ስለዚህ ስለ አምልኮ የሚለውን ነገር ስግደት በአጠቃላይ ወደ 12 መልኩ እኔ ባጠናሁት ማለት ነው አለ። ከነዛ መካከል አሁን ያሳየዋችሁ ወደ 6ቱን አሳይቻችኋለሁ። ለእግዚአብሔር በመንፈስና በእውነት የሚሰገደውን ቅዱሳን የእግዚአብሔር ሕዝብ የሚሰግዱትን ስግደት፣ መላእክት የሚያቀርቡት የአምልኮ ስግደት ለእግዚአብሔር፣ እንደዚሁ ደግሞ በጸሎት ስፍራ የሚደረግ ቅዱሳን የእግዚአብሔር ሕዝብ በጸሎት ስፍራ ለእግዚአብሔር የሚያቀርቡት ስግደት፣ እንደገና ደግሞ እኛ በእርሱ የተወደድን መሆናችን ለሰይጣን ማህበር ለማሳየት የሚደረግ የሰይጣን ማህበር እነሱ የሚያቀርቡት ስግደት አምልኮ ተብሎ የሚገለጽ
ስግደት ይህ አሁን የፌዝ የመዘባበት ወይም የስላቅ ስግደት የምንለው በማርቆስ ወንጌል ምዕራፍ 15 ላይ ያየነው ስግደት ለጣዖት የሚቀርብ ስግደት አይተናል ማለት ነው። እግዚአብሔር ይመስገን። አንድም ቦታ ላይ የአምልኮ ስግደት የእግዚአብሔር ሕዝብ ወይም ቅዱሳን መላእክት ከአንዱ እርሱ ብቻ ያቀረቡበት ቦታ የለም። እግዚአብሔር የተመሰገነ ይሁን። የእጅ መንሳት የሚለውንም እናየዋለን። በውዳውን የሚባለው ስግደትም እናያለን። ለመላእክት ለሰው እንደዚህ የሚደረግ እሱም ቢሆን ወይ መላእክት ወይ ሰዎች በሚገለጡበት ጊዜ የተደረገ ብቻ ነው። ሳይታይ ሳይገለጥ ሳይታይ የተሰገደለት እግዚአብሔር ብቻ ነው። ሳይታይ ሳይገለጥ የሚሰገድለት በመጽሐፍ ቅዱስ ውስጥ የምናየው እግዚአብሔር ብቻ ነው። ስለዚህ አንዳንድ ጊዜ ምን አይነት እንትን አለ? ወይ ሰዎች ወይ መላእክት በሚገለጡበት ጊዜ የቀረበን እጅ መንሻ ይለዋል። አማርኛችን እጅ መንሳት ነው የሚለው፣ ወይ ባውዳውን ብሎ ይገልጸዋል። ያንን ስለቀረበ አሁን ሳይታዩ መላእክት ሳይታዩ የምናከብራቸውም ሰዎች ሳይታዩ እንደዚህ አይነቱ እጅ መንሳት ወይም ስግደት ሊቀርብላቸው ይገባል የሚል ሙግቶች አሉ። ግን መጽሐፍ ቅዱሳዊ ማስረጃ የለውም። አንድ ሰው የምናከብራቸው ሰዎች ሊኖሩ ይችላሉ። ያ የምናከብራቸው ሰዎች ሲመጡ ወይም ሲገኙ ነው እንጂ የሚደረገው ምንም በሌሉበት ሰዓት ላይ የምናከብራቸውን ሰዎች ስናገኛቸው የምናደርገውን ነገር ሳናገኛቸውም በባዶ ቤት ውስጥ ቁጭ ብለን እንደዛ አይነት ነገር ይደረግላቸዋል የሚል የመጽሐፍ ቅዱስ ማስረጃ የለም። ስለዚህ ሳይታይ በእውነት በመንፈስ የሚሰገድለት ሲታይም የሚሰገድለት ኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስ ባገኙትም ጊዜ እግሩን ይዘው ሰገዱለት ይላል። ስለዚህ ሲታይም ይሰገድለታል ማለት ነው። እግዚአብሔር ይመስገን። ያ እንዲያውም ወርሽፕ ተብሎ ማለት ነው የሚደረግለት። ሳይታይም ደግሞ በእውነትና በመንፈስ ይሰገድለታል። ለአምላክ አምላክ እስከሆነ ድረስ ይሰገዳል። ለጌታ ለአምላክ ስገድ፣ እሱንም ብቻ አምልክ ተብሎ ስለተጻፈ አምላክ ይሰገድለታል። ይህንን ነው በመጽሐፍ ቅዱስ የምናየው። ስለዚህ ኢየሱስ ክርስቶስ ደግሞ የሚመለክ እስከሆነ ድረስ ብቸኛ ተመላኪ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም የሚመለክ አንድ ብቻ ነው። ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ስለተጻፈ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስን ለማምለክ የታደላችሁ ሰዎች ደግሞ ለእርሱ የምንሰግድ ሰዎች ደግሞ እንደ ትልቅ ስጦታ አድርገን እንድንቆጥረው ያስፈልጋል። በሱ የመነካት ውጤት ነው። በሱ የመባረክ ምልክት ነው። ሚኒት ኢየሱስ ክርስቶስን ማምለክ ያስጠላህ ቀን፣ ኢየሱስን ማምለክ ያስጠላሽ ቀን፣ ወይ ኢየሱስን ማምለክ ያቆምኩ ቀን ምንድን ነው የተካሄደው ብላችሁ ብትጠይቁኝ ያ እነዛ ወደኛ የተዘረጉ የበረከት እጆች የሉም ማለት ነው። እነዛ የበረከት እጆች እስካሉ ድረስ ባረካቸው፣ ሰገዱለት ከማለቱ በፊት ባረካቸው ነው ያለው። የእሱ እጆች እግዚአብሔር የተመሰገነ ይሁን ወደኛ የመዘርጋታቸው ምልክት ስለሆነ እንደ ትልቅ ነገር እንድናየው ያስፈልጋል። ኢየሱስን ማምለካችን እንዲሁ ዝም ብሎ ቀላል ጉዳይ አይደለም። ሌላ ቦታ ሌላ ነገር እንደሚመለከው አይነት ዝም ብሎ አይደለም። እርሱን የማምለክ እድል፣ እሱን የማምለክ ስጦታ ማለት የእሱ የበረከት እጆች በእኛ ላይ የመሆናቸው ምልክት ነው እና እያመለክን ቀጥሉ። እሱን እያመለካችሁ እህላችሁ ይባረካል፣ ውሃችሁ ይባረካል፣ በሽታ ከመካከል ያርቃል። ሌላም እነዛ ቅድም ያነበብኳቸው ዘጸአት ምዕራፍ 23 ላይ ያሉ በረከቶች ሁሉ እሱን በማምለክ ውስጥ አሉ። በሉቃስ ላይ ደግሞ እንዳየነው እነዛ 4 ነገሮች አሉ። በብዙ ደስታ አለበት እዛ ውስጥ፣ በሱ መባረክ አለበት እዛ ውስጥ፣ ዘውትር እግዚአብሔርን ማመስገን አለበት እዛ ውስጥ፣ በቤተ መቅደሱ መኖር እዛ ውስጥ አለ። ይሄ ሁሉ ነገር የታጨቀበት ስለሆነ ጌታ ኢየሱስን የማምለክ ዕድል ያገኛችሁ
እንደ ትልቅ በረከት እንድትቆጥሩት ያስፈልጋል የሚለውን ነው ለዛሬ ማለት የምችለው። ሰዓታችን እዚህ ጋር ይገድበናል። ሌሎችን 6ቱን አይቻለሁ። 6ቱን ደግሞ ከስግደት ጋር የተያያዙ ነጥቦችን እግዚአብሔር ቢፈቅድ ብንኖር በሚቀጥሉት ጊዜያቶች አካፍላቸዋለሁ። አሁን ጥያቄ ላላችሁ ሰዎች እድል ልስጥ።